በሲዳማ ክልል የዳሌ ወረዳ ነዋሪ ናቸው ወይዘሮ አዳነች አርጋው። ወይዘሮዋ ከግብርና ስራ ባሻገር ኑሯቸውን በዳንቴልና በልዩ ልዩ ስራዎች ይደጉማሉ። ወይዘሮ አዳነች የዓይን ህመም ገጥሟቸው በቅርብ ርቀት ያሉ ነገሮችን ለማየት በሚሞክሩበት ወቅት ብዥታ እየፈጠረባቸው ተቸግረዋል። በዓይናቸው መዳከም ምክንያት ዳንቴል ሰርተው ጋቢ ቋሽተው የሚደጉሙት የስራ ዘርፍ አደጋ ውስጥ ገብቷል። ለዚህ ነው ዓይናቸውን ለመታከም በሂዳ ቃሊቲ ጤና ኬላ የተገኙት። ሂዳ ቃሊቲ ተኖተራ ዳያካንቲኒ በሂዳ ቃሊቲ ጤና ኬላ የተገኘሁት ዓይኔን ለመመርመር ነበር። የጤና ኤክስቴንሽን ባለሙያዎች ዓይንን ብቻ አይደለም የመረመሩኝ፣ የስኳር፣ የግፊት፣ የማህጸን በር ካንሰር፣ HIV ምርመራ አድርገውልኛል። ህመም ሲሰማኝ የሚመጣው እዚህ ጤና ኬላ ነው። ከዚህ ቀደም እንደዚህ አይነት ምርመራ ተደርጎልኝ አያውቅም። ሰፊ ለውጥ አለ። ሐሳቢሰ ኢንሳ ማራማሬ በጤና ኬላ የጤና ኤክስቴንሽን ባለሙያዎች እንደ ወይዘሮ አዳነች አርጋው አይነት የጤና ችግር የገጠማቸውን ሰዎች መርምሮና ሕክምና ሰጥቶ ወደ ቤት ከመሸኘት ይልቅ ለተጨማሪ ምርመራና ሕክምና ወደ ሌላ ተቋም ከመላክ ውጭ ሌላ አማራጭ አልነበራቸውም። ይህንን ችግር በከፊሉም ቢሆን ለመቅረፍ ጤና ሚኒስቴር ከላስት ማይል ሄልዝ ጋር በመተባበር በዲጂታል ቴክኖሎጂ በጽንሰ ሐሳብና በተግባር በተደገፈ የተቀናጀ የታድሶ ጥምር ስልጠና ከሲዳማ ክልል የተውጣጡ የጤና ኤክስቴንሽን ባለሙያዎች ለ3 ቀናት በሐዋሳ ጤና ሳይንስ ኮሌጅ ስልጠና ይወስዳሉ። የተቀናጀ የታድሶ ስልጠና እዚህ በሐዋሳ ጤና ሳይንስ ኮሌጅ በብሌንድድ ወይም ጥምር የጤና ኤክስቴንሽን የታድሶ ስልጠና ለጤና ኤክስቴንሽኖች ለጤና ጣቢያ ለመጡ የጤና ኤክስቴንሽን ፕሮግራም አስተባባሪና ለወረዳ ከወረዳ ጤና ጽሕፈት ቤት ለመጡ የጤና ኤክስቴንሽን ፕሮግራም ፎካሎች ለነዚህ አካላት እዚህ በሲፒዲ ዩኒት ሐዋሳ ጤና ሳይንስ ኮሌጅ ላይ ስልጠናውን እየተሰጠ ነው። በየጊዜው ለነዚህ በስራ ላይ ያሉ የጤና ባለሙያዎች የስራ ላይ ስልጠና በጣም አስፈላጊ ነው። አንደኛ በስራ ላይ ያለውን አገልግሎት እየሰጡ ያሉትን የጤና አገልግሎት ያሻሽላል፣ ጥራቱን ነው የሚያሻሽለው። የአገልግሎታቸውን ለመስጠት በራስ መተማመን ይኖራቸዋል፣ ፍላጎት ያሳድራሉ። በተለይ ደግሞ ፍላጎታቸው በፍላጎትና በብቃት እንዲሰሩ የሚረዳ ነው። ስለዚህ የስራ ላይ ስልጠና በጣም አስፈላጊ ነው ከምን ጊዜውም በላይ። ስለዚህ ተላላፊ ያልሆኑ በሽታዎችን ከመከላከልና ከመቆጣጠር አንጻር በተለይ የስኳር ህመምን ከመከላከልና ከመቆጣጠር አንጻር፣ የደም ግፊትን ከመከላከልና ከመቆጣጠር አንጻር፣ የዓይን ጤናን ከመጠበቅ አንጻር፣ የአእምሮ ጤናን ቀድሞ ከመለየት እና ሪፈር ከማድረግም ከማስተማርም አንጻር፣ የካንሰርን በተለይ የማህጸን በር ካንሰርና የጡት ካንሰርን ከመለየትና ከማስተማር አንጻር የጤና ኤክስቴንሽን ሚና በጣም የጎላ ነው ማለት ነው። ስለዚህ የታድሶ ስልጠና ይሰጣቸዋል። ከተሰጣቸው በኋላ ወደ ትግበራ የሚገቡት ተላላፊ ያልሆኑ በሽታዎችን በተለይ ዋና የሆኑትን ተላላፊ ያልሆኑ በሽታዎች የመከላከልና የመቆጣጠር ብሎም የማስተማር ስራ ነው የሚሰሩት ማለት ነው። የጤና ኤክስቴንሽን ባለሙያዎች የተቀናጀ የታድሶ ጥምር ስልጠና ዘዴን በማበልጸግ በእናቶችና ህጻናት ጤና ተላላፊና ተላላፊ ባልሆኑ በሽታዎች እንዲሁም ትኩረት በሚሹ ሀሩራማ በሽታዎች መከላከልና መቆጣጠር ዙሪያ በታብሌት ወይም በስማርት ስልኮች ላይ የስልጠና ዶክመንቶችና ቪዲዮዎች ተጭኖላቸው ስልጠናውን ይከታተላሉ። በአፕሊኬሽኑ 2 ቀን የሰለጠኑ የኤችአይቲ ባለሙያዎች እነሱ በእያንዳንዱ ክላስ 2 አሰልጣኝ 1 ኤችአይቲ ይመደብና በእነሱ አማካኝነት ይሄ ከተጫነ በኋላ ሎጊን አስደርገው እንዴት ትምህርቱ መከታተል እንዳለባቸው ያንን ያሳያቸዋል። ሰልጣኞች እንደ መጀመሪያው ቀን ፈተና ይፈተናሉ። ሲፈተኑ በተጫነላቸው አፕ በመክፈት የእውቀት ፈተና የሚባል አለ። የእውቀት ፈተና ተላላፊ ካልሆኑ በሽታዎች 22 ጥያቄ፣ ተላላፊ ከሆኑ በሽታዎች 22 ጥያቄ ይሰራሉ። ይሄ ፕሪ ቴስት ወይም ቅድመ ፈተና ወይም ቅድመ ሙከራ ፈተና ይባላል። ተላላፊና ተላላፊ ያልሆኑ በሽታዎችን ተፈትነን የገባ ነው። መጀመሪያ ተፈትነን ገባን። ከስልጠና በኋላ ያለው ነገር ደግሞ አሁን ሄደን ቤት የቀረውን አንብበን ከዛ በኋላ መተን እንፈተናለን። በፊት ያለውና አሁን ያለው እውቀት ምን ያህል ነው? ፕሪ ቴስት ተፈትነን ከዛ ቀጥታ ወደ ስልጠናው ገብተናል። በብዙ ምዕራፎች ስለ ተላላፊ በሽታና ስለ ተላላፊ ያልሆኑ በሽታዎች ስልጠና ወስደን እሱን ጨርሰናል።
በየ2 ዓመቱ የሚሰጠው ይህ የጤና ኤክስቴንሽን የተቀናጀ የታድሶ ጥምር ስልጠና በሲዳማ ክልል ለ3ኛ ጊዜ እየተሰጠ ነው። ስልጠናውም ትኩረት ያደረገው በዋና ዋና ተላላፊና ተላላፊ ያልሆኑ እንዲሁም ትኩረት በሚሹ ሀሩራማ በሽታዎች ዙሪያ ነው። በዋናነት ስለ አይን ምርመራ እና ስለ መነጽር እንዴት አርገን መርምረን መነጽር እንደምንሰጥም አይተናል። ብዙ ነገር አይተናል። በግሩፕ ወርክ ተወያይተን ከጓደኞቻችን ጋር እርስ በርሳችን ተማምረን ተምረን ከዛ ፕሬዘንቴሽን አለ አሰልጣኙ ከዛ እየተወያየነውን መልሶ እያብራራልን በቪዲዮ መልክም እየተዘጋጀ አለ እሱን እያየን በእንደዚህ መልኩ ነው የተማረው። እውቀት ስላገኘው አሁን ታቸጀ አስተምራለሁ እመረምራለሁ ያው ልየታም አረጋለሁ እና ቤት ለቤት እጀም ሰራለሁ ያው እኔጋ መጥቶ እንዲመረምር ካውንስል አረጋለሁ። ከዚህ ሲመለሱ ምን ጠብቀው ለማህበረሰቡ የሚሰጠውን አገልግሎት እነዚህ ከተላላፊ በሽታና ተላላፊ ካልሆኑ በሽታዎች ጋር የተያያዙ ችግሮችን አንደኛ የመለየት የማስተማር ስራ ከአቅማቸው በላይ የሆኑትን ደግሞ ወደሚቀጥለው እርከን ወደ ጤና ጣቢያ እንዲልኩ ይጠበቃልና በፊት ከሚሰሩት ላይ ክህሎታቸውም እውቀታቸውም ስለሚያድግ ጥራቱም የተሻሻለ ይሄዳል የሚል አስተሳሰብና ይኖረናል። ኤክስቴንሽኖችም በዚህ ወደ ስራ ሲመለሱ እኚህ ነገሮች ላይ ለውጥ እንዲያመጡ ይጠበቃል ማለት ነው። የጤና ኤክስቴንሽን ባለሙያዎች ለ3 ቀናት በጽንሰ ሐሳብና በተግባር ከሰለጠኑ በኋላ የተሰጣቸውን የስልጠና ዶክመንትና ቪዲዮ ለ5 ቀናት በቤታቸውና በስራ ቦታቸው እንዲያነቡና የተግባር ልምድ ካደረጉ በኋላ ተመልሰው ለ3 ቀናት በሐዋሳ ጤና ሳይንስ ኮሌጅ በሲፒዲ ማዕከል ተጨማሪ ስልጠና ይወስዳሉ። ይህ ደግሞ ቀደም ሲል ሲሰጡ ከነበሩ ስልጠናዎች የተለየ ያደርገዋል። ይህ ስልጠና ለየት የሚያደርገው እንግዲህ ቀደም ባልኩት ዲጂታል ነው፣ በቴክኖሎጂ የታገዘ ነው። የከዛኛው የሚለይ ምንም አይነት ተባስቶ የሚሰጣቸው ሞጁል የለም። ሙሉ በሙሉ መተግበሪያ ነው ያለው። የበለጸገ መተግበሪያ እሱ ነው የሚጫንላቸው ታብሌታቸው ላይ። ያ በሚጫንበት ሰዓት ምንድነው ከሌላው ለየት የሚያደርገው አንደኛም ቀደም ባልኩት ወጪውን 1/3 ቀነሰልን። በፊት ከነበረው የገጽ ለገጽ እንትን ወጪውን በ1/3 ወጪ ቀነሰልን። ለምን የሚመጡበትን ቀን አሳጠረን። የሚታተሙ ትምህርቶችን በሙሉ ዜሮ ወጪ አልባ አረግናቸው። ስለዚህ 1/3 ወጪውን የቀነሰልን። 2 የጤና ኤክስቴንሽን ከጤና ኬላቸው መጥተው ከ15 ቀን በላይ ጤና ኬላ ይዘጋ ነበር። አሁን ከ3 ቀን በላይ ቆዩ። በ3 ቀን ውስጥ ነው ያደረግናል። ወደ ጤና ሳይንስ ኮሌጅ የሚመጡት ለ3 ቀን ብቻ ነው። ከዛ በኋላ ሌላውን ደግሞ በራሳቸው ነው ሄደው የሚጨርሱት። ከዛ በኋላ በሁለተኛው ዙር ነው እንደገና በ3ኛው ለ3 ቀን የምናመጣቸው። አንድ ቀን እናሳጥሯል። ሌላው ያገኘነው ጥቅም ምንድነው? የተለያዩ አሰልጣኞች በተለያየ መልክ እንዲያሰለጥኑ እድል አይፈቅድም። በአፕሊኬሽን የተዘጋጀ ስለሆነ ያንን እንትን መተግበሪያ አሰልጣኙም ያሰልጣኙን መተግበሪያ ይዛል። አሰልጣኞቹም የሰለጠኑበትን መተግበሪያ በራሳቸው ይዝና በቀጥታ ከታብሌቱ ጋር ያያያዘን የሚያስተምራቸው ምንም አይነት እንትኖቹ አመቻቾቹ ወይም አሰልጣኞቹ የተለየ የሚያዘጋጁት ኖት የለም። ስለዚህ ተመሳሳይ ያደርጓል። ይሄ የአሁኑ ስልጠና ያው በአይነቱም ለየት የሚያደርገው ስልጠናውን አንዴ የማሰልጠኛ ቦታ ወይም ደግሞ ስልጠናው የተሰጠበት ቦታ ላይ ተሰጥቶም ያበቃ አይደለም። በእጃቸው ላይ እነዚህን መረጃዎች አስፈላጊ የሆኑ ስለተለያዩ በሽታዎች ምንነት፣ መከላከያ፣ እንደዚሁም ቤዚክ የሆኑ የምርመራና ሕክምናቸውን በተመለከተ መረጃዎቹ ኦሬዲ እጃቸው ላይ ባላቸው ታብሌት ላይ እንዲጫን ተደርጓል። ስለዚህ በማናቸውም ሰዓት ተመልሰው ሪፈር ማድረግ ይችላሉ ማለት ነው። በጽሁፍ ያለውን እንማራለን፣ እንሰለጥናለን። ከዛም በኋላ በጽሁፍ ያየነውን መልሰን በቪዲዮ በአይናችን እያየን እንዴት እንደሚመረመር ሁሉንም ነገር በቪዲዮ እናያለን። ከዛ ያየነውን ደግሞ መልሰን በተግባር እኛው ራሳችን የተዘጋጀ አለ፣ ዲሞንስትሬሽን ሩም ላይ የተዘጋጀ አሉ ማቴሪያሎች። ያን በእጃችን እየነካን እየተለማመድን ነው የምንማረው። በጣም ብዙ በቃ ይሄ ነው የማይባል እውቀት ነው ያገኘሁት። እኔ ከትምህርቱ ስማር አላገኘሁም ይሄን እውቀት። በጣም ብዙ እውቀት ነው ያገኘሁት። ወደ ቤት ለመስራት እዛ ታቸጀ በጣም ብዙ ኮንፊደንስ አለኝ። ራሴን ደረቴን ነፍቼን የምናገረው በጣም ኮንፊደንስ አለኝ። እቃውን ካገኘው መስራት ይችላል።
በጽንሰ ሐሳብና በተግባር የተደገፈውን ስልጠና የተከታተሉት የሂዳ ቃሊቲ ጤና ኤክስቴንሽን ባለሙያዎች የሰለጠኑትን በመተግበር ላይ ናቸው። በምርመራ ሂደት የጤና እክል የገጠማቸውን የህብረተሰብ ክፍሎች በጤና ኬላ ደረጃ ሕክምናና ምክር ይሰጣሉ። በተለይም የአይን ምርመራና ሕክምናው የማህበረሰቡን ጥያቄ የመለሰ ሆኗል። ያን ችግር ያለባቸውን ሰዎች ኮሚኒቲውን በማስተባበር ሞቢላይዝ በማድረግ የመለየት ስራ ሰርተዋል። መበለየ ስራ ከሰሩ በኋላ ላስት ማይል ከሚኒስትሪ ኦፍ ሄልዝ ጋር በመሆን ለነዚህ አካላት የሚያስፈልጋቸውን ይሄ አይግላስ ወይም መነጽር እንዲሰጥ የማድረግ ስራዎችን ሰርተዋል። አንድ የማስተባበር፣ ሁለተኛ የግንዛቤ ስራዎችን መስራትና እኚህ ለይቶ ከሪዲንግ ጋር ከማንበብ ጋር የተያዙ ችግር ያለባቸው ላይ ኤክስቴንሽኖቹ እዛ ላይ ተሳትፎ አድርገው የአይግላስ ዲስትሪቢዩሽን ላይ ትልቅ አስተዋጽኦ አድርጓል። መነጽሩን ያድላሉ። በነፃ ነው የሚታደለው። ከዛ በኋላ እነዛ ለምሳሌ አሁን መርፌ ራስ ማስገባት የተቸገሩ ሰዎች ከዛ በኋላ መርፌ ማስገባት ቻለ ነው የሚሉት። መልቀም ይሄ እጅ ስራ ሁሉ ያቆሙ ሰዎች የመጽሐፍ ቅዱስ ቁርአን ማንበብ የተቸገሩ ሰዎች ሁሉ ከዛ በኋላ እንትን ማንበብ ችሏል። ይሄ መነጽር ሲሰጣቸውና ይሄ እንግዲህ ከስልጠና በኋላ በአጋጣሚ ይሄ የማንበቢያ መነጽር እርዳታ አገኘን። እሱ በኤክስቴንሽኖች መልኩ ታደለ። ምን አመጣ? አንደኛ ኤክስቴንሽኖች እስከዚህ ድረስ ለህብረተሰብ የሚጠቅም ነገር እየሰራ ነው የሚል ነው ያመጡት። እድሜያቸው ከ40 ዓመት በላይ የሆኑ ሰዎችን ስክሪን አድርገው ችግር ያለባቸውን መነጽር እስከማደል ይደርሳሉ። የደም ግፊትና የስኳር ምርመራ ያደርጋሉ። ምርመራ ካደረጉ በኋላ ወደ ጤና ተቋማት እንዲሄዱ ያደርጋሉ። ስለዚህ እነኚህ እንግዲህ የመጡት ለውጦች ናቸው ማለት ነው። ሌላ የማህጸን በር ካንሰርና የጡት ካንሰር አካባቢም እንግዲህ ከማስተማር ጀምሮ ወደ ጤና ተቋማት እንዲመጡ ከማድረግ ሪፈራል ከማዘጋጀትና ሪፈር ከማድረግም አንፃር ኦር ቅብብሎሽን ለማሳለጥም እንግዲህ ሚናቸው ይጎላ ነው ማለት ነው። ስለዚህ የመጡትን ለውጦች አንደኛው በማህበረሰብ ከማስተማር አንፃር፣ ሁለተኛ ቅድመ ልየታውን ከማጠናከር አንፃር፣ ሶስተኛ ሰዎቹ በሽታው ካለባቸው ክትትል ከማድረግም አንፃርና ከጤና ተቋማት ጋር ያለውንም ቁርኝት እንዲጠናከር ያላቸው ሚና ይጎላ ነው ማለት ነው። እውነት ነው። እዚህ አይን ምርመራ ይደረጋል እንዴ? ከየት አምጥታችሁ ነው ይሄ ሁሉ እውቀት እያሉ እነሱ ራሳቸው እየገረማቸው መጥተው ተመርምሮ ከዛ ውጤት ሲያዩ በጣም ደስ ብለዋቸዋል። ያው ሰዎቹንም ማናገር ትችላላችሁ። ሰዎቹ እውቀት ያገኙ ድሮ መጽሐፍ ቅዱስ ማንበብ የማይችሉ የተለያዩ ስራ ያላቸው ሰዎች ማንበብ መጽሐፍ ችሎ ትንሽ አይናቸው የሚያስቸግሩ ሰዎች አሁን በጣም ተደስቶ ነው እየተጠቀሙ ያሉት። እኛም ላውንች አርገን ቅስቀሳ አርገን ነው የሰራነው ይሄንን ስራ። ከስልጠና በኋላ የተወሰነ ግብአትም መጥቶልን ስራ ላይ ገብተናል። ቀጥታ በማላሪያ ላይ ሜጀር ኮሙኒኬብል ዲዚዝ ላይ ኪት የወባ መመርመሪያ ኪት አርዲት መጥቶልን ወባም እየመረመርን ሃይፐርቴንሽን እየመረመርን እየለካን እና እዚህ አሁን ቢፒ አፓራተስ መጥቶ ምርመራ ከጀመርን ወዲህ መጥቶ እየተመረመሩ ራሳቸውን እያወቁ ከፍ ያለ የደም ግፊት ያለባቸው መድኃኒት አስጀምረናቸው መድኃኒት የጀመሩ አሉ። እንደዛውም በዲኤም ዙሪያ ቅድም እንዳልኩ ራሳቸውን ያላወቁ በብዛት ራሳቸውን የሚያውቁም ክትትል እያደረጉ እዚህ ጤና ጣቢያው ስለሚርቅባቸው የማያውቁም አዲስ የተገኘባቸው አሉ እና መድኃኒት ጀምረው እነሱም እየተጠቀሙ ነው። ይሄን እየሰራን ነው። ብዙ ስራ እየሰራን ነው። ያው እዛ ተምረናል። እዚህ ተግባር መተን ሰዎቹን አምጥተን ከዛ በኋላ አይናቸውን እናያለን። ከዛ በኋላ ያለው ነገር አይናቸው ላይ ምርመራ አድርገን ከዛ በኋላ እዛ በትምህርት በእውቀት ነው የተማርነው። እዚህ ደግሞ በተግባር ሰዎቹንም አምጥተን ያው ምርመራ አድርገን ከዛ በኋላ የሚያስፈልጋቸው መነጽር መጠን እየመረመረን እየሰጠን እንገኛለን። በሂዳ ቃሊቲ ጤና ኬላ ቀደም ሲል ሲሰጡ ከነበሩ አገልግሎቶች በተጨማሪ የኤችአይቪ፣ የስኳር፣ የደም ግፊት፣ የአይን፣ የወባ፣ የማህፀንና የጡት ካንሰር ምርመራ ትኩረት በሚሹ ሀሩራማና በሌሎች በሽታዎች ዙሪያ የጤና ኤክስቴንሽን ባለሙያዎች በሰለጠኑት መሰረት የሕክምና አገልግሎት ይሰጣሉ። ከዚህ በኋላ እንደ ወይዘሮ አዳነች አርጋው አይነት የጤና ችግር ያለባቸው ህሙማን በሂዳ ቃሊቲ ጤና ኬላ የሕክምና አገልግሎት ማግኘት ይችላሉ። ከዚህ በፊት መጽሐፍ ቅዱስ ጽሁፎችን ሲያነብ አይነ ደግሞ አደክመኛል፣ በደንብ አያኝ። ምርመራ ከተደረገ በኋላ እዚህ ያለው ጽሁፎችን አመጡልን። ከዛ በኋላ ጽሁፎችን እያየን
በደንብ አይታየንም ነበር። በምርመራ ከተደረገ በኋላ መነጽር ተሰጠን። መነጽር አድርጌ ሲያይ በደንብ ታይቶኛል። ፊደሉን ሲያይ በደንብ ታይቶኝ አንብቤ ያለው ተረድቼ ያለው በመነጽር ሲያነብ በጣም ደስ ብሎኛል። ከዚህ በፊት ሲያነብ የሚያደክመኝ ነገር ሁሉ ትቶኛል። ማራማዳ ሎዋን በተደረገልኝ የዓይን ምርመራ መሰረት መነጽር በነጻ ተሰጥቶኛል። አሁን መርፌ ላይ ክር ማስገባት፣ መስፋት፣ ነጠላና ጋቢ መቋጨት እንዲሁም መልቀም በሚገባ ችያለሁ። በስራዬ ላይ ከፍተኛ ለውጥ አምጥቻለሁ። ባለሙያዎቹን ከልብ አመሰግናለሁ። ወራዳንዶማ ያየውን ጠዋት ጤና ኤክስቴንሽን አማካይነት የዓይን ምርመራ ገብቻለሁ። ምርመራ ገብቼ ምርመራ ተደርጎ ለማንበብና ለመጻፍ ችግር የሆነብኝ ቦታ አይቻ ስለመመርኩ በኋላ ለማንበብና ለመጻፍ ችግር ያለበት ቦታ አቅጣጫ አይቶ መነጽር ሰጥቶኝ በፊት ማንበብና ማንችል የሚሆኑትን መነጽር ተሰጥቶኝ በኋላ ማንበብና መጻፍ የሚችልበት ውጤት አግኝቻለሁ ማለት ነው። የሚሉት ራሱ ጠፍቶባቸዋል። በፊት ሞተን ነበር፣ በቃ በህይወት የለንም ማለት ነው። መነጽሩን ካገኙ ወዲህ ለምን ጨለማችን በራኮ። በፊት ምንም አይታየንም። ለማንበብ የተለያዩ የሙያ ስራ የሚሰሩ አሉ እና ያን ለመስራት በጣም የሚጨናነቁ ሰዎች አሉና አሁን መነጽሩ ከተሰጣቸው ወዲህ በሰላም እየሰሩ ስራቸውን እያከናወኑ የዕለት ዕለት ተግባራቸውን እያከናወንን ነው እያሉ በጣም ደስተኞች ናቸው። የተቀናጀ የታድሶ ጥምር ስልጠና በአገር አቀፍ ደረጃ በ20 ወረዳዎች 1000 የጤና ኤክስቴንሽን ባለሙያዎች ላይ የሙከራ ትግበራ ውጤታማነቱ ስለተረጋገጠ ወደ ሙሉ ትግበራ ተገብቷል። በሙሉ ትግበራው በአገር አቀፍ ደረጃ ከ42000 የጤና ኤክስቴንሽን ባለሙያዎች ከግማሽ በላይ ባለሙያዎችን ለማሰልጠን በእቅድ ተይዟል። የመጀመሪያውን እንግዲህ ድርሻ የወሰደው የላስት ማይል ሄልዝ ነው። ማተግበሪያን ከማመልጸግ ጀምሮ በጀት መድቦ ማሰልጠን በተወሰኑ በላስት ማይል እስከ 5000 የሚደርሱ ኤክስቴንሽን ስልጠና ሰልጥኗል በላስት ማይል። አሁንም በቀጣይ በሚቀጥሉ ወራቶች ውስጥ ወደ 210 ሚሊዮን ብር ልከናል። በዚህ 210 ሚሊዮን ብዙ ኤክስቴንሽኖች ይሰለጥናሉ። በዚህ መሰረት እስከ ሰኔ ባለው ብዙ የጤና ኤክስቴንሽኖችን እንግዲህ አሁን ያለን 42000 የጤና ኤክስቴንሽን ከግማሽ በላይ እስከ 25000 የሆኑትን እናሰለጥናለን ብለን ነው እቅድ ያዝነው። ስልጠናውን የጤና ኤክስቴንሽን ባለሙያዎች በሚገባ የተከታተሉ ቢሆንም የግብዓት አቅርቦት ችግር ባለሙያዎቹ የሰለጠኑትን ተግባራዊ እንዳያደርጉ እንቅፋት ሊሆን ይችላል ተብሏል። ዓይን ምርመራ ላይ በጣም ትንሽ ቀን ነው የተሰጠው። ዛኔ 2 ቀን ነው ቅስቀሳ የተደረገው። 2 ቀን ልየታ ተሰርቷል። ሰዎቹ የመጡ ያው የተሰጠን ቀን አልቋል ብለን አቆመናል። እስካሁን እየጠየቁ ያሉ ሰዎች አሉ። ይመጣል እያልን በተስፋ እንትን እያልን ነውና ግን በስፋት ብንሰራ ይሄ የዓይኑን በስፋት ብንሰራ በጣም ልዩነት ይመጣል። ሰዎቹ ተጠቃሚ ይሆናል ብዬ አስባለሁ። ለደም ግፊት መመርመሪያ የሚሆን ማሽን ይሰጣል። እንዲሁም ደግሞ የስኳር መጠንን በደም ውስጥ ያለውን ለመመርመር ማሽን፣ እንዲሁም ደግሞ በየጊዜው ያው አላቂ እቃዎችም አሉ። እነሱን ታሳቢ የተደረገ ነገር አለ። ለዓይን ምርመራ የሚያስፈልጉ ከቀላል ጀምሮ ያው ከማስተማር እስከ የዓይን ምርመራ እነዚህ ቻርት መሰረት አድርጎ የሚሰጣሉ። ስለዚህ እነዚህ ነገሮች ነው እንዲሟሉ እየተደረገ ያለው። ስለዚህ በቀጣይም እንግዲህ ምናልባት ይሄ ስራ በስፋት ሲገባ የሚፈልገውም አቅም አለ። በተለይ እነዚህ ኮንሱመብል የምንላቸውን ማሟላቱ ርብርብንም የሚፈልግ ነገር ነው። በእናቶችና ህፃናት ጤና ተላላፊና ተላላፊ ባልሆኑ እንዲሁም ትኩረት በሚሹ ሀሩራማ በሽታዎች መከላከልና መቆጣጠር ዙሪያ ለጤና ኤክስቴንሽን ባለሙያዎች እየተሰጡ ያሉ ስልጠናዎች የባለሙያዎችን አቅም የሚያሳድግ በመሆኑ ተጠናክሮ ሊቀጥል ይገባል። ሰላም።